ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና ወደ ዩቲዩብ ቻናል የመጣችሁ። ይህ የዶክተር ናታን ዩቲዩብ ቻናል ነው። ቻናሉን ያልተቀላቀላችሁ ዛሬ የገባችሁ ካላችሁ እንግዲህ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። የምንለቃቸውን ቪዲዮዎች ቶሎ እንዲደርሷችሁ ከፈለጋችሁ ደግሞ ከጎን የምትገኘዋን የኖቲፊኬሽን በተን አንዴ ጫን በማድረግ እንደተለቀቀ ወዲያውኑ ወደ እናንተ ኖቲፊኬሽን ይገባላችኋል ማለት ነው። እንግዲህ በዛሬው ቪዲዮ ላይ ስለ ስጋ እናወራለን። በተለይ የስጋ አመጋገባችን ከብለድ ታይፕ ኦ ጋር በተያያዘ ምን መሆን መቻል አለበት። ስጋ መመገብ ለብለድ ታይፕ ኦ ጠቃሚ ነው፣ ነገር ግን ለሌሎች የብለድ ታይፖች ደግሞ ሞር አይመከርም። ከውፍረት አንጻርም ቢሆን በሌላ መንገድ ደግሞ ከጤና አንጻርም ቢሆን አይመከርም። ነገር ግን በዛሬው ርዕሴ ላይ ስጋ በምንመገብበት ጊዜ ምን አይነት ስጋዎችን መመገብ አለብን፣ እንዴትስ መመገብ አለብን፣ እንዲሁም ደግሞ በምን አይነት አሰራር ዘዴዎች ተጠቅመን ስጋው መመገብ ያለብን፣ እንዲሁም ደግሞ ሌላው የስጋ ጉዳት ምንድናቸው የሚሉትን ነገሮች ለማውራት እንሞክራለን። እንግዲህ አብራችሁን ቆዩ። እንግዲህ የስጋ ክርክር ሁሉንም ውስብስብና ከፋፋይ ናቸው። የአመጋገብ ባለሙያዎች በተለይ ለአመታት የተለያየ መልእክት ልከዋል። ንግግሮቹ ስለ ስጋ ቀጥተኛ የጤና ተጽዕኖ ብቻ ሳይሆን የአካባቢ ተጽዕኖ ጭምር ናቸው ተብሎ ይታመናል። እንግዲህ ስጋን ለመብላትና እሱን ለማስወገድ ምክንያቶች አሉ። ግን ጥቂት ሰዎች ስጋ ለሰውነታችን ምን እንደሚጠቅም ወይም ደግሞ በፕላኔታችን ላይ እንዴት እንደሚጎዳ ሊስማሙ ይችላሉ። አንዳንድ ሰዎች ስጋን እንደ ድንቅ የንጥረ ነገር ምንጭ አድርገው ይመለከታሉ። ሌሎች ደግሞ ለሰው ልጅ ጤና ጎጂና እንዲሁም በጣም ከባድ ህይወት እንድንመራ ያደርጉናል ብለው ያምናሉ። ስጋ ስር የሰደደ በሽታ ይፈውሳል ለሚሉ አንዳንድ አባባል አሉ። ስጋ የልብ ህመምና ካንሰር እንደሚያመጣ የሚገልጽ ሌላ አባባልም ደግሞ በሌላ በኩል ይነገራል። አንዳንድ ምንጮች ስጋ ለአካባቢ ጥበቃ ተስማሚ ነው፣ ሌሎቹ ደግሞ የስጋ ምርት ለደን መጨፍጨፍ አስተዋጽኦ ያደርጋል ብለው ደግሞ በሌላ በኩል ደግሞ ያምናሉ። እንግዲህ ይህን ጽሁፍ የስጋ ክርክር ከጤና ጋር ከተመሰረተ አንጻር ለመፍታትና ስጋን የመመገብ ጥቅም ጉዳት ለማወቅ ይሞክራል ማለት ነው። እንግዲህ የተለያዩ ባህሎች ስጋን እንዴት እንደሚገልጹ በእርግጥ የተጻፈና የተቀመጠ ቢሆንም ስጋ የሰው ልጅ አዘጋጅቶ የሚበላው እንደ አጥቢ እንስሳትና አዋፋት ያሉ ስጋና ሌሎች የሚበሉ የእንስሳት ክፍሎች ናቸው ተብሎ ይታመናል። በተለይ ደግሞ በዩናይትድ ስቴትስ እና በሌሎች በርካታ ሀገራቶች ስጋ የሚለው ቃል በዋነኛነት የሚያመለክተው የጡንቻ ህዋስ እና የአጥቢ እንስሳትና የአዋፋት ስብ ነው ተብሎ ይታመናል። ነገር ግን ስጋ እንደየአካል ክፍሉ ያሉ ሌሎች ሊበሉ የሚችሉ ቲሹዎችን ሊያካትትም ይችላል። እንግዲህ ይህንን ስንል ኦፋል በተለይም ጉበት፣ ኩላሊት እንዲሁም አንዳንዴ አንጎልና አንጀት በታሪክ በአብዛኞቹ ስልጣኔዎች ይበላሉ። እንዲሁም በእኛ ሀገርም በተለያየ ጊዜ ጉበት፣ ኩላሊት፣ አንጎልና አንጀትም ይበላሉ። ስለሆነም እነሱንም እንደ ስጋ ተቆጥረው ነው ማለት ነው የሚበሉት። ይሁን እንጂ በአንዳንድ የምዕራብ ክፍሎች ከጥቅም ውጭ ሆነዋል ማለት ነው። እነዚህ ምግቦች አይመገቡም ማለት ነው። እነዚህን የስጋ ምርቶች ቲሹዎችን አይመገቡም። ኦፋል በመላው ዓለም በተለያዩ ባህሎች በተለያዩ ማህበረሰቦች ዘንድ ታዋቂ ነገር ነው ተብሎ ይታመናል። ብዙ ጣፋጭ ምግቦችን አካልን መሰረት ያደረጉ ናቸው ተብሎ ይታመናል። በተለይ ፎይ ግረስ ከዳክዬ ወይም ከዳክዬ ጉበት የተሰራ ባህላዊ የፈረንሳይ ልዩ ባለሙያ ነው። እንግዲህ እሱ እንደሚለው ከሆነ እነዚህ የጉበት፣ ኩላሊት፣ አንጎልና አንጀት የመሳሰሉ ቲሹዎች በጤና ላይ እክል እንደሚፈጥሩና በጭራሽ መመገብ እንደሌለብን ያነሳል። እንግዲህ ቅድም እንዳልኳችሁ የስጋ ሳይንስ በጣም ሰፊና ውስብስብ ነገር ነው። በብዛት በአሁኑም ጊዜ በሳይንቲስቶች መካከል ትልቅ ጥናት የተደረገበትና አመርቂም ውጤት እያመጣ ያለ ዘርፍ ነው። በተለይ በአሁኑ ጊዜ ስጋ በእርሻ ላይ ይመረታል። ይህም ማለት ብዙ ገበሬዎች ከብቶችን ያረባሉ እንዲሁም ደግሞ ይሸጣሉ። በተለይ ለስጋ ምርት ተደርገው የሚራቡ ስጋዎች አሉ ወይም ደግሞ የሚረቡ ከብቶች አሉ ማለት ነው። አብዛኛው የንግድ የስጋ ምርቶች በአንድ ጊዜ በመቶዎች አልፎም ትርፍን በሺዎች የሚቆጠር እንስሳቶች ሊይዙ በሚችሉ ግዙፍ የኢንዱስትሪ ተቋሞች ውስጥ ከተቀመጡ የቤት እንስሳቶች ውስጥ የሚካተቱ ናቸው ማለት ነው። እንግዲህ ስጋ በአጠቃላይ ከበሰለ በኋላ የሚበላ የምግብ አይነት ነው። ይህ በሳይንስ ጥናት በተደረገው መሰረት ስጋ ሳይበስል መመገብ ለተለያዩ በሽታዎች የሚዳርግ ነው ተብሎ ይታመናል።
ለምሳሌ ያክል ለኮሶትል ትልቁን እንደ ኮዘቲቭ ኤጀንት ሆኖ ሊያገለግል የሚችል ነው፣ ስጋን ሳይበስል ከተመገብ ነው ማለት ነው። እንዲሁም ሌላ እንደ ኮሌስትሮል እንደ ሪ የመሳሰሉ የበሽታ አይነቶችን ሊያስከትል የሚችል ትልቅ አደጋ ሊፈጥር የሚችል ምግብ ነው ማለት ነው። እንግዲህ ስጋ እንደ ምግብ የሚበላ የእንስሳት ስጋ ወይም የአካል ክፍሎች ናቸው ካልን በአብዛኛው የዓለም አቀፍ ክፍሎች በትልልቅ ኢንዱስትሪዎችም ከሚኖሩ የስጋ አይነቶች ውስጥ የተወሰኑትን ለማየት ያክል ቀይ ስጋ የምንለው አንዱ ነው። ቀይ ስጋ በተለይ ቀይ ስጋ የሚባለው በውስጡ የማዮግሎቢን መጠኑ በጣም ከፍተኛ ነው ተብሎ ይታመናል። ከነጭ ስጋ ጋር በምናጸጸርበት ጊዜ በ25% እና ከዛ በላይም ሊበልጠው እንደሚችል ይታመናል ማለት ነው። እንግዲህ ይህን ካልኩ ዘንድ ነጭ ስጋ የምንላቸው እንደሚታወቀው በተለይ የዶሮ ስጋ እና የአሳ ስጋ እንደማለት ነው። ቀይ ስጋ ስንል ደግሞ የበሬ ስጋ፣ የአሳማ ስጋ ሊሆን ይችላል፣ ወይ የበግ ስጋ፣ ጥጃ፣ ፍየል እንደየ አካባቢያችን እንዳየኖሮችን የሚለያይ ቢሆንም እነዚህን እንደሚያካትት ግን ማወቅ የተሻለ ይሆናል ብዬ አምናለሁ። እንግዲህ ነጭ ስጋ ከቀይ ስጋ በተቃራኒ በከፍተኛ ደረጃ መብሰል ያለበትና ካልበሰለ አደጋ ሊፈጥር ወይም ደግሞ ጤናችን ላይ እክል ሊያደርስ የሚችል መሆኑንም መገንዘብ ያስፈልጋል ማለት ነው። እንግዲህ ትኩስ ወይም ደግሞ የበሰለ ስጋ ከፍተኛ ጥራት ያለው ፕሮቲን እንደ ዋጋ ያለው ምንጭ ተደርጎ ይቆጠራል። አንድ ፕሮቲን ለሰውነታችን የሚፈልጓቸውን 9 አሚኖ አሲዶች ወይም የፕሮቲን ገንቢዎችን በበቂ መጠን ሲይዝ ከፍተኛ ባዮሎጂካዊ ጠቀሜታ እንዳለው ይታሰባል ማለት ነው እና ሙሉ ፕሮቲን መመገብ ተደርጎ እንደሚወሰድም ይታመናል። እንግዲህ ምግብ ከበሰለ በኋላ መመገብ ወይም ደግሞ ስጋው ከበሰለ በኋላ በምንመገብበት ጊዜ ክብደቱ በግምት ከ25 እስከ 30% ፕሮቲን በውስጡ ይይዛል ተብሎ ይታመናል ማለት ነው። እንግዲህ በ3.5 አውንስ ወይም ደግሞ 100 ግራም ብለን የምንጠራው የበሰለ የዶሮ ስጋ 31 ግራም ፕሮቲን ይይዛል። ከበሬ ስጋ የሚገኘው ተመሳሳይ መጠን ደግሞ ወደ 48 ግራም ይይዛል ማለት ነው። እንግዲህ በምናነጻጽርበት ጊዜ ከቀይ ስጋ የምናገኘው ፕሮቲን ከነጭ ስጋ ከምናገኘው ፕሮቲን የበለጠ እንደሆነ ማሰብ ያስፈልጋል ማለት ነው። እንግዲህ ብዙ ካለን በስጋ ውስጥ የሚገኙ ኒውትሪየንቶችና ሚኒራሎች ምን ናቸው፣ ምንስ ያካትታል በሚለው ላይ ለማውራት ያክል ካሎሪን ይዘቱ ወደ 205 ግራም ይደርሳል ተብሎ ይታመናል። ቅድም እንዳልኳችሁ ፕሮቲኑ በአማካኝ ወደ 27% ይደርሳል ወይም ደግሞ ተብሎ ይታመናል። እንዲሁም ራይቦፍላቪን በውስጡ 15% ይይዛል። ኒያሲን 24% ይይዛል። ቫይታሚን B6 19%፣ ቫይታሚን B12 158%፣ ኒያሲን 24%፣ እንዲሁም ፎስፎረስ 19%፣ ዚንክ 68%፣ እንዲሁም ሴሊኒየም 36% እና ሌሎች የጡንቻ ስጋዎች ትንሽ ዚንክ ቢይዙም ተመሳሳይ የንጥረ ነገር መገለጫ አላቸው ተብሎ ይታመናል ማለት ነው። እንግዲህ ስጋ በቫይታሚን የበለጸገ ነው ስንል በተለይ ቫይታሚን B12ን ጨምሮ የፕሮቲንና የበርካታ ቫይታሚንና ማዕድናት ምንጭ እንደሆነም መገንዘብ ያስፈልጋል ማለት ነው። እንግዲህ ይሄንን ካልን አሁን ደግሞ የስጋ አጠቃቀማችንና የካንሰር አደጋውን በሚመለከት የተወሰነ ነገር እንላለን። አንዳንድ ሰዎች ስጋ መብላት የካንሰር አደጋን ያመጣል ብለው ያምናሉ። ነገር ግን ይህ ምናልባት እርስዎ ከሚሉት የስጋ አይነት ላይ የተመሰረተ ነው ማለት ነው። ቅድም እንዳልኳችሁ አመጋገብ ስልታችንና ቅይጡ ሊለያይ ይችላል በየትኛውም በተለያየ ቦታም ቢሆን ማለት ነውና ለካንሰር የሚያጋልጥበት መንገድና የማያጋልጥበት መንገድም በተመሳሳይ ሊለያይ ይችላል ማለት ነው። የተቀነባበረ ስጋን መብላት ወደ ካንሰር እንደሚያመራ በተለይ ደግሞ የኮሎሬክታል ካንሰር እንደሚያስከትል ከፍተኛ የሆነ ጥናት ተደርጎ ማስረጃዎች ተገኝተዋል። በተለይ IRC በሰዎች ላይ ካንሰር ከተመሰረቱ ሰዎች ጋር የሚያገናኝ የኤፒዲሞሎጂ ጥናት ገምግሞ ጥናቱን አቅርቧል። በዚህ መሰረት የታሸጉ ወይም ደግሞ ፓስቸራይዝድ የሆኑ ስጋዎችን ከመመገብ ራስን መቆጠብ ያስፈልጋል ማለት ነው። እንግዲህ ይህ መሆን በተጨማሪም ቀይ ስጋ መጠቀም ከኮሎሬክታል ካንሰር ጋር የሚያገናኙ ጠንካራ ግን የተወሰኑ ማስረጃዎች አሉ ተብሎ ይታመናል። በተለይ የጣፊያና የፕሮስቴት ካንሰሮች እንዲሁም ግንኙነት ያላቸው
አይአርሲ ቀይ ስጋን ሰዎች ወይም ደግሞ ካርሲኖሎጂካል ሊሆን ይችላል ብለው ያምናሉ ማለት ነው። እንግዲህ በአብዛኛው ጊዜ ፓስቸራይዝድ ወይም ደግሞ የታሸጉ ስጋዎችን አለመመገብ ከካንሰር ራስን እንደመቆጠብ ይቆጠራል ማለት ነው እና ምክንያቱም እነሱም በፓስቸራይዝ በሚደረግበት ጊዜ የተለያዩ ንጥረ ነገሮች በመቀባት በተለይ ደግሞ ለብዙ ጊዜ እንዲቆይና እንዲያገለግል እንዲያስችል ተደርጎ ስለሚደረግ እነዛ ነገሮች ደግሞ በስጋ ውስጥ ያሉ ቫይታሚን ኒውትሪየንቶችን በማጥፋት ሌላ አሲዲክ የሆነ ኒውትሪየንት እንዲፈጠር ስለሚያደርግ ያ ደግሞ በቀላሉ ካንሰርን ለመፍጠር ስለሚረዳ ባትጠቀሙት የተሻለ ነው ብዬ እመክራለሁ። እንግዲህ ስለ ስጋ ያወራችሁ ይህን ይመስላል። ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስክመጣ ድረስ ቻው ቻው።